ያልታበሱ እንባዎች። ደራሲ አሰፋ በቀለ ገብረ ጊዮርጊስ። ተራኪ የሲልአብ። ያልታበሱ እንባዎች ክፍል 8። የሰሜን ኢትዮጵያ የእርስ በርስ ጦርነት ድምፁ እየበረከተ ሄደ። ተፋላሚ ወገኖች ዜናቸው ሁሉ የሞት ሆነ። ለወደፊቷ ኢትዮጵያ ገዥነት መወዳደሪያው በገደሉት ሰው ቁጥር እንዲሆን የተወሰነ ይመስል የአንዱ ወገን ሬዲዮ ጠዋት 1000 ገደልኩ ካለ ሌላው ወገን ማታ ላይ 2000 ገደልኩ ይላል። በየቀኑ እንዲሁ ይቀጥላል። የሚገለጸው የሟች ቁጥር ከዕለት ወደ ዕለት እየበዛ ሄደ። መንግስት በሁለት ግንባር ሰርጎ ገቦች እንደመሰስኩ ሲል፣ አማጽያን ደግሞ 4 ቦታዎችን ከፋሽስት የጭቆና አገዛዝ ነፃ ወጣን ይላሉ። በየቀኑ ተመሳሳይ ወሬ። አገሪቱ ምድሯ ብቻ ሳይሆን አየሯን በደም ተለወሰ። በመግደል ውድድር፣ በመገዳደል ዜና፣ በመጨራረስ አባዜ። የሀገራቸውን እውነተኛ ዜና መዋል ራሳቸው ሀገር የዜና አውታሮች ለመስማት ያልታደሉ ኢትዮጵያውያን ሁለቱንም ወገኖች አያምኑም። የውጭ ራዲዮኖችን መጎርጎር ግድ ብሏቸዋል። እነዚያም ቢሆኑ አንዳንዴ መንግስት እንዲህ ይላል፣ አማጽያን ደግሞ እንዲያ፣ ነገር ግን በገለልተኛ ወገን አልተረጋገጠም ይሉና የህዝብ ልብ ያንጠለጥላሉ። አንድ ነገር ብቻ ግልጽ ነው። በሰሜናዊ የሀገሪቱ ክፍል በየቀኑ ጦርነት አለ። በየቀኑ መድፍና መትረየስ ይተኮሳል። በየቀኑ ሰው ይሞታል። በየቀኑ ሀገር ትደማለች። በየቀኑ ንብረት ይወድማል። ከቀን ወደ ቀን አንጡራ ሀብቷ ይቀንሳል። በየቀኑ የህዝብ ስቃይ አለ። በየቀኑ ዋይታና ጩኸት ይበረክታል። የአስቻለው ትዝታ ለዲላ የፍቅር ቤተሰቦቹ የሚደርሰው በዚሁ የሰቆቃ ሽታ እየተለወሰ መሆን ከጀመረ ሰነበተ። ስጋትና ፍርሃት በሁሉም ልብ ማደር ጀመረ። የጦርነት ወይም የሞት ዜና በተሰማ ቁጥር አስቻለው በሁሉም አእምሮ ውስጥ ብቅ ድቅን ማለቱን ቀጠለ። ይፈሩ ጀመር፣ ይጨነቁ ጀመር። ችግሩ በሔዋን ላይ ጠነከረ። ሳትወድ በግድ ሬዲዮ ጎርጓሪ ሆነች። የምትሰማው ዜና ሁሉ ያስደነብራት ጀመር። በሆነ ቁጥር ሰው ሞተ ከተባለ አንዱ አስቻለው እንደሆነ ታስብ ጀመር። ለሷ አስቻለው ትናንት ሞቷል፣ ዛሬም ይሞታል፣ ነገም እንዲሁ። ልቧ በፍርሃትና በስጋት ቆሰለ። አንጀቷ በሐዘን ይታጠፍ ጀመር። ዓይኗ እንባ ላቋርጥ አለ። በሐሳብ ብዛት የቀን ረፍትና የሌሊት እንቅልፍ አጣች። ለራሷ ሰላም አታ ሌሎችንም ሰላም ነሳች። በሁሉም ዘንድ ወለሌ ሆነ። በእንቅርት ላይ እንዲሉ ልክ ሚያዝያ ወር መጨረሻ ላይ ከዲላ ሆስፒታል አካባቢ አስደንጋጭ ወሬ ተሰማ። የአስቻለው ደሞዝ ተቋረጠ። በልሁ በውክልናው መሰረት አስቻለው ኤርትራ ከሄደ ጀምሮ ሲቆጠር የ10ኛ ወር ደሞዙን ሊቀበል ሲሄድ ገንዘብ በእጁ ሳይሆን ለጆሮ መጥፎ ዜና ሰጥተው መለሱት። በተላለፈልን ሰርኩላር መሰረት ደሞዙ እንዳይከፈል ተብሏል የሚል። በልሁ ምክንያቱን ለማወቅ አጥብቆ ጠይቆ ነበር። ነገር ግን የተሰጠው ምላሽ የመጀመሪያው ደብዳቤ ከአስመራ ሊሆን እንደሚችልና ከዚያ ለዋናው መስሪያ ቤት፣ ቀጥሎ ለሲዳሞ ክፍለ ሀገር፣ እንደገና ለአውራጃው፣ ከዚያም ለዲላ ሆስፒታል ሲተላለፍ አንዱ በሌላው ላይ ተመስርቶ ሲጽፍ ሲጻጻፍ የታገደበት ምክንያት አንዱ ጋር ተዘንግቶ ሊሆን እንደሚችል ግምታቸውን ከመግለጽ በቀር እቅጩን አልነገሩትም። አንድ ነገር ብቻ በግልጽ ነገሩት። ከእንግዲህ በአስቻለው ስም ደሞዝ ወጪ ሊደረግ እንደማይችል። በልሁ መርዶውን ይዞ ተመለሰ። ዜናው ከታፈሱም ከመርዕድም ጆሮ ደረሰ። የአስቻለው ነገር ከዕለት ዕለት እየራቀ ሄደ። ይህን ዜና ለሔዋን እንዴት አድርገው ይንገሯት? ዝም አይሏት ነገር የአስቻለው ደሞዝ የህልውናዋ መሰረት ነው። አይነግሯት ነገር ትሳቀቃለች ብለው ፈሩ። በእርግጥም እንደ ቁስል ፈሯት። የዚያኑ ያህል ታሳዝናቸው ነበር። ለቀናት ያህል በሐሳብ ሲታመሱ ሰንብተው ሁሉም ለበጎ ነው የሚለውን ኢትዮጵያዊ ብሂል ለመጠቀም ወሰኑ። ደስ ብሎናል፣ ደስ ይበልሽ፣ የአስቻለው ደሞዝ ተቋረጠ። ይህ የሚያመለክተው የአስቻለውን በህይወት መኖር ነው። ነገር ግን የመንግስት ሥራ ለቋል ማለት ነው። በህይወት ባይኖር ኖሮ ጡረታ ወይም ዳረጎት ውሰዱ እንባል ነበር። አስቻለው ድሮም የከፋው ሰው ነበርና በአሰብ ወይም በምጽዋ በኩል ሀገር ጥሎ ጠፍቶ ይሆናል። ይሄን የጀርመን ወይም ጣሊያን ሀገር ገብቶ ይሆናል። ደብዳቤውን በቅርቡ እንደሚደርሰን እናምናለን። ማን ያውቃል? አንቺንም ሊወስድሽ ይችላል እያሉ
ሊያጽናኗት ተመካከሩ። ቀና ሲታጣ እንዲሉ ምርጫቸው ይኸው ብቻ ሆነ። ይህን ለመፈጸም በግንቦት ወር የመጀመሪያ ሳምንት ላይ ቅዳሜን መረጡ። ሁሉም ተሰብስበው በሔዋን ቤት ጫት እየቃሙ ለመዋልና እየተረዳዱ የሔዋንን ልብ ሊያደነቁሩ። በዕለቱ ታፈሱ ከሁሉም ቀድማ ከሔዋን ቤት ስትደርስ ከቀኑ 7 ሰዓት ተኩል አካባቢ ሆኗል። በትልቅ ሳህን ለሁሉም የሚበቃ ምግብ ይዛለች። ለራሷ የነጭና የጥቁር ቡራቡሬ ድሬዋን ለብሳ እዝን አትለው አክፋይ፣ ለሔዋን ደግሞ ለየት ያለች ስካርፍ ገዝታላት ለስጦታ ሄደች። ቀጥሎ የደረሰው መርዕድ ነው። አውሎ ሊያመሽ የሚችል ምርጥ የጫት ቅጠል ይዞ የሐረሩ ልጅ መርዕድ የጫት ስነ ስርዓቱን ያውቅበታልና ሁሉን ነገር ወዲያው አመቻቸው። በሱ አመራር ሰጪነት ሰንደሉ ተለኮሰ፣ ዕጣኑ ተጨሰ፣ ቡናውን በብረት ምጣድ ላይ ይንቸሰቸስ ጀመር። የቤቱ መዓዛ ሙሉ በሙሉ ተለወጠ። ስነ ስርዓቱን ለመጀመር የበልሁ መድረስ ብቻ ይጠበቅ ጀመር። የጫት መቃም ልምድም ሆነ ሱስ የሌላት ታፈሱ ያለ ወትሯ በመሃል ፍራሽ ላይ ሙሽራ መስላ በመቀመጥ ቤቱን በቀልድና በጨዋታ ሞልታ በሳቅ ያፍለቀለቀቻቸው ሳለች ድንገት ከውጭ በኩል የሰው ድምጽ ተሰማ። የሴት ልጅ ጥሪ ይመስላል። ሔዋን ቡና እየቆላች ስለነበር ትርፌ ወደ ውጭ ወጣለች። ከውጭው በር ላይ አንዲት የ12 ዓመት ወይም የ13 ዓመት ዕድሜ ያላት ልጅ ቆማ ተመለከተችና ወደሷ ተጠጋች። ከልጅቷ አጠገብ ደርሳ አንገቷን በውጭ በር ወጣ አድርጋ ስትመለከት ደግሞ ከልጅቷ ጋር አንዲት በዕድሜ ጠና ያሉ ሴት ቆመው አየች። ሴትየዋ ጠይም ናቸው። የባላገር ሴት ይመስላሉ። የነጭና አረንጓዴ ቡራቡሬ ቀሚስ በነጭ ነጠላ ለብሰዋል። ሳሳ ያለች ሸራ ጫማ አድርገዋል። ፀጉራቸውን በነጭ ሻሽ ግጥም አድርገው አስረዋል። እጆቻቸውን በነጠላቸው ውስጥ አድርገው ወገባቸው ላይ አጣምረው ቆመዋል። ምን ነው ማንን ፈልጋችሁ ስትል ትርፌ ልጅቷንም ሴትየዋንም ተራ በተራ እያየች ጠየቀቻቸው። ሔዋን የምትባል ልጅ እዚህ ቤት ውስጥ ናት ስትል ልጅቷ ትርፌን ጠየቀቻት። አዎ ግን ምን ነው አለች ትርፌ ደንገጥ እንደማለት እያለች። እስቲ ብቅ በይ በያት። ትርፌ ግራ ገባ እያላትም ቢሆን ወደ ቤት ተመለሰችና እታለም አንዲት ልጅና አንድ ተለቅ ያሉ ሴት ይፈልጉሻል አለቻት። ሔዋን ደንገጥ ብላ ቀና በማለት ትርፌን በመመልከት ላይ ሳለች ታፈሱ ቀድማ ምን አይነት ሴት እማማ ዘነብ ይሆኑ እንዴ ስትል ጠየቀች። እኔ እንጃ ብላ ሔዋን ወደ ውጭ አመራች። ወዲያውኑ ልብ የሚሰነጥቅ ጩኸት ተሰማ። የሔዋን ድምጽ ስለመሆኑ ሁሉም አልተጠራጠሩ። ታፈሱ መርዕድና ትርፌም በቅጽበት በመነሳት ወደ ውጭ ሮጡ። ሔዋን የሆነችውን ነገር ሳያውቁ ነገር ግን ሄዩ አይዞሽ ሄዩ አይዞሽ እያሉ በመጫጫ አጠገቧ ደረሱ። ከመደናገጣቸው የተነሳ ከግቢ ወጥተው በሩ ላይ ከደረሱ በኋላ እንኳ እየተከናወነ ያለውን ነገር በቶሎ ለመለየት ተሳናቸው። ሔዋን በሴትዮዋ እግር ላይ ወድቃ እየተንፈራፈረች እማዬ በማለት ትጮኻለች። ሴትዮዋ በሔዋን ጀርባ ላይ አንገታቸውን አንተርሰው ልጄ እሙዬ ይላሉ። የእናትና ልጅ ናፍቆት የፈጠረው ድንገተኛ ትርምስ ኖሯል። ታፈሱ ፈጥና ወደ ትንቅንቁ በመግባት ኧረ ምንድነው ኧረ እባካችሁ እያለች የሔዋንን እናት ከሔዋን ጀርባ ላይ ለማንሳት ስትታገል፣ መርዕድ ደግሞ ሔዋንን ከእናቷ እግር ላይ ለማንሳት ይፍጨረጨር ጀመር። ትርፌ ግራ ገብቷት ቆማ ታለቅሳለች። እናቷ ነኝ ልጆቼ፣ እስቲ እሷን አንሱልኝ፣ ኧረ እስቲ በርቱልኝ አሉ ሴትዮዋ እንባቸውን እያዘሩ። ሔዋን በእግራቸው ላይ ተጠምጥማ ስትጮህ ታፈሱና መርዕድ ቀና ሊያደርጓት ሲሞክሩ በልሁ ድንገት ደረሰ። ምንድነው ታፈስ መርዕድ ምንድነው አላቸው ድንግጥ ብሎ አይኑን ወዲያ ወዲህ እያማተረ። ሔዋንን አንሳልን እስቲ በልሁ እናቷ ናቸው ቶሎ በል አለችው። ታፈሱ ሔዋንን ከእናቷ እግር ለማንሳት እየታገለች። አጅሬ በልሁ ታፈሱንም መርዕድንም ገፈታትሮ ብቻውን ጎንበስ በማለት ሔዋንን ከእናቷ እግር ላይ ፈልቅቆ አነሳት። ሔዋን ግን ወዲያው ቀሚሳቸውን ሙጥኝ አለች። አሁንም እማዬ በማለት ማልቀሷን ቀጠለች። እናቷም አይዞሽ ልጄ አይዞሽ እሙዬ እያሉ እንደ ልጃቸው ያለቅሱ ነበር። ሔዋንና እናቷ እንደተነፋፈቁ እናትና ልጅ ሳይሆን በሙጫ እንደተጣበቁ ወረቀቶች ተያይዘው በበልሁና በታፈሱ ግፊት ወደ ቤት ገቡ። ፍራሽ ላይ ከተቀመጡም በኋላ አንገት ለአንገት ተያይዘው በለቅሶ ይነፈርቁ ጀመር። ታፈሱ በልሁና መርዕድ ከፊታቸው ቆመው ቢለምኗቸውም ቶሎ እሺ አላሉ። ልጅ እናቱን መውደድ፣ እናት ለልጇ መሳሳት እንኳንስ በሰው ልጅ በእንስሳትም ዘንድ የታወቀ ነው። የሔዋንና የእናቷ ሁኔታ ግን ከተለመደው መጠን በላይ ሆኖ ሲታይ እጅግ ያሳዝን ነበር። ታፈሱ ወዲያው ወደ ፍራሹ ጎንበስ አለችና
መርዕድ በላስቲክ ጠቅልሎ ለቅሞሽ ያዘጋጀውን ጫት ጥቅልል አድርጋ በማንሳት ወደ ጓዳ ይዛው ገባች። ጫቱን አስቀምጣ እንደገና መልስ አለችና በልሁና መርዕድን በዓይኗ እየጠቀሰች ወደ ውጭ ወጣች። እነሱም ፈጥነው ተከተሏት። ምን እናድርግ ስትል ጠየቀቻቸው። በልሁም መርዕድም ምን ይሻላል፣ እንዴት እናድርግ የሚል ጥያቄ አከታተሉ። የመጨረሻ ውሳኔያቸው ለሔዋን እናት መስተንግዶ መጣደፍ ነበር። በዚሁ መሰረት በልሁና መርዕድ ስጋና የመጠጥ አይነቶች ሊገዛዙ ወደ ከተማ ሮጡ። ታፈሱ ወደ ቤት በመመለስ ትርፌ ስትል ጠራቻት። አቤት፣ በርከት አድርገሽ ቡና ቁይ አለቻትና ከሔዋን አጠገብ ፍራሽ ላይ ቁጭ አለች። በዚያ ሰዓት ሔዋንና እናቷ ከለቅሷቸው ትንሽ በረድ እያሉ ናቸው። እንባቸው ከዓይናቸው ላይ መፍሰሱን ባያቁምም ከመርገብገቡ ቀዝቀዝ እያሉ ሄዱ። ታፈሱ በጨዋታ አሳባ ስሜታቸውን ለመቀየር አስባ እንደው ሳይታሰብ ከየት ብቅ አሉ የኔ እናት ስትል የሔዋንን እናት ጠየቀቻቸው። ምን ላድርግ ብለሽ ነው የኔ ልጅ? ባዳምጥ የልጆቼ ድምፅ ጥፍት አለብኝ። ባለፈው ክረምት ይመጣሉ ብዬ ስጠብቅ ቅርት አሉ። በጋውም ይኸው አለቀ። ሆድ ያልችል ቢላይ መጣኋ አሏት በነጠላቸው ጫፍ ዓይንና አፍንጫቸውን እየጠራረጉ። ሸዋዬ ደብዳቤ አትጽፍልዎትም ነበር? ኧረ እሷቴ አንድ ጊዜ እንኳ በፍቱም አሉ የሔዋን እናት። በዚህ ጊዜ ሔዋን ባልጋለች በማለት ሸዋዬ የጻፈችው ደብዳቤ ትዝ ብሏቸው ሳይሆን አይቀርም ታፈሱና ሔዋን ተያዩ። ለመሆኑ መቼ መጡ ስትል ታፈሱ እንደገና ጠየቀቻቸው። ትናንት ማታ አሉና አንድ አስተማሪ ነኝ ያለ የተባረከ ልጅ የሸዋዬን ቤት አሳይቶኝ እሷ ጋር አደርኩ። ታዲያ እዚህ ማን አደረሰዎት? የሔዋን እናት እንዳጎነበሱ በረጅሙ ተነፈሱና እንዳደራረስ የደረስኩ የኔ ልጅ አይደረስ የለም አሏት ዝን ትክዝ ባለ አነጋገር። ታፈሱ አኳኋናቸውን ልብ ብላ ስታጤን ቆየችና የሔዋን እናት አንድ ደስ የማይል ስሜት በውስጣቸው እንዳለ ተረዳች። ከሔዋን ዙሪያ የማያልፍ መሆኑን በመገንዘብ ቆረቆራት። ጠይቃ ለመረዳት ስትል ሄዩን ከሸዋዬ ቤት ሲያጧት ምን ተሰማው ማማ ስትል ፈገግ ብላ እያየች ጠየቀቻቸው። በዚያው ሔዋንንም ሰለል አደረገቻት። ሔዋን አሁንም በእናቷ ላይ ልጥፍ ብላ እንባዋን ታንቆረቆራለች። የእሷንማ ነገር እዚያው ሀገር ይሁኝ ሆዴ ነግሮኝ የለ ልጄ ቀድሞም ተረድቼዋለሁ አሉና አገጫቸውን በመዳፋቸው ደግፈው ትክዝ አሉ። ትናንት ማታ ከሸዋዬ ቤት ከደረሱበት ጊዜ ጀምሮ ዛሬ ሔዋን ካለችበት ቦታ እስከደረሱበት ጊዜ ድረስ የነበረውን ሁኔታ በዓይነ ሕሊናቸው ይቃኙት ጀመር። ልክ እንደ ሔዋን የእናቷ መምጣት ለሸዋዬም ዱብዳ ነበር የሆነባት። ስታያቸው ደንግጣ እቅፍ አድርጋ በመሳም በናፍቆት ነበር የተቀበለቻቸው። በአክብሮት ጋብዛ ነበር ያስቀመጠቻቸው። ነገር መበላሸት የጀመረው ግን እናቷ ስለ ሔዋን መጠየቅ ሲጀምሩ ነበር። እሙዬስ የሸዋ ሲሉ ነበር የጠየቋት ወዲያውኑ እንደተቀመጡ። እሙዬ የሔዋን የቤት ስሟ ነው። የሸዋ ደግሞ የሸዋዬ የቁልምጫ መጠሪያ። ትመጣለች አለቻቸው ሸዋዬ ነገሩን ቀለል አድርጋ። የሔዋን እናት ከሸዋዬ ቤት የደረሱት ከአመሻሹ 10 ሰዓት አካባቢ ነው። ሔዋን ገና እየተማረች መስሏቸው የተማሪዎችን መውጫ ሰዓት ሲጠባበቁ ቆዩ። ነገር ግን እየመሸ ሄደ። ሔዋን ደግሞ ብቅ አለች። የሔዋን እናት አሁንም ይህች ልጅ ምን ነው ቀረች የሸዋ ሲሉ ጠየቋት። ትመጣለች አልኩሽ እኮ። የሸዋዬ አነጋገር ግልምጫ ጭምር ነበር። አሁንም በጣም መሸ። ለዓይን ያዘና መብራት በራ። ሸዋዬ ለእናቷ እንግድነት ቶሎ የሰራችው ወጥ እንደደረሰ ራት ልታቀርብ የእጅ ማስታጠቢያ ይዛ ወደ እናቷ ቀረበች። እሙዬ ሳትመጣ የሸዋ ያደረች እንደሆነ ጾምሽ ልታድሪ ነው? ርቃ ነው እንደሄደችው ፈራ እያሉ። ማን ያውቃል እሷ ለራሷ እንደ ልቧ ዳሪ። የሔዋን እናት ግራ እየገባቸው ሄደ። እንጀራው ሬት እያላቸው ራታቸውን በሉ። ልባቸው ግን ለሔዋን ተሰቀለ። የሆነችውን ማወቅ አልቻሉምና ናፍቆቱ፣ ስጋቱ፣ ጭንቀቱ ሁሉ መንፈሳቸውን አመሰቃቀለው። ቆየት ብሎ መኝታ ሲነጠፍላቸው አዩ። ቢያንስ ለዛሬ ሔዋንን ሊያዩት እንደማይችሉ አውቀው ግን ደግሞ እንደው ለምን አልባቱ በማለት እሙዬ ማደራዋ ነው የሸዋ ሲሉ ሸዋዬን በድጋሚ ጠየቋት። ጠዋት እንፈልጋታለን። የሔዋን እናት ሆዳቸው ቅይም አለ። ንዴትም ተሰማቸው። ግን መታገስ ነበረባቸውና የሆዳቸውን በሆዳቸው አድርገው ለስለስ ባለ አነጋገር ምን አለ የሸዋ ልጅ የሆነችው ነገር ታለ ነግረሽኝ ቁርጤን ባውቀው አሏት አይናቸውን በሸዋዬ ላይ ያንከራተቱ። ምን ትሆናለሽ ብለሽ ነው? ሰጋሽ እንዴ? ለምን አልሰጋ ልጄ? ኧረ ጭንቅ አለኝ የሸዋ። ቁርጡን ልንገርሽ፣ እሷ እናት፣ እህት፣ ወንድም የሚባል ነገር ትታለች። ሕይወቷን ባሻት መንገድ እየመራች ነው። ነጋለችበት ድረስ ትሄጃለሽ። እስከዚያ ድረስ አትጨነቂ በቃ
አታስጨንቅኝ እኔንም አለቻቸው ሸዋዬ ምንጭቅጭቅ እያለች። የሔዋን እናት አንጀታቸው የባሰውን ቁርጥ አለ። ቢያንስ ሁለቱ ልጆቻቸው እንደተጣሉ ገባቸው። ልባቸው ተከፋ። በተዘጋጀላቸው መኝታ ላይ ልክ እንዳኮረፈ ሰው ኩርምት ብለው ተኙ። የረባ እንቅልፍ ሳይወስዳቸው በየመሃሉ እየባነኑ ያ ሌሊት አልቆ በቀን ተተካና ሰማይና ምድር ተላቀቀ። እየረፈደ ሄደ። ቀኑም ተዳረሰ። ስለ ሔዋን መጠየቃቸውን አቁመው የሸዋዬን እንቅስቃሴ ብቻ ሲጠባበቁ ቆዩ። ወደ 7 ሰዓት ተኩል አካባቢ ሸዋዬ ከቤት ወጣ ብላ ጥቂት ከቆየች በኋላ አንዲት ኮረዳ ቢጤ ይዛ ተመለሰች። ልጅቷን ይዛ ከፊት ለፊታቸው በመቆም ከዚህች ልጅ ጋር ሂዱ፣ የልጅሽን ቤት ታሳይሻለች አለቻቸው። የሔዋን እናት ጎሽ ልጄ እሰይ በማለት ሸዋዬን እያመሰገኑ ብድግ አሉ። ሔዋንን እስከዚያ ሰዓት ድረስ ማየት ባለመቻላቸው አንጀታቸው አሯል። ከዚያ በኋላ ልጅቷ ፊት እየመራች ወደ ሔዋን ቤት ወስዳቸው ነው ልክ የልጃቸውን ያህል የእሳቸውም ሆድ ባብቶ ያን ያህል ያነቡት። ይህ ሁሉ ስሜት አሁንም በፊታቸው ላይ ይነበባልና ታፈሱ ምን ነው ማዬ ደስ ያለውት አይመስሉም? የተቀየሙበት ነገር ያለ ይመስላል ስትል ጠየቀቻቸው። የሔዋን እናት አሁንም አጎንብሰው ግንባራቸውን እያሻሹ ቢከፋኝስ በቀየምስ የት ልደርስ ብለሽ ነው የኔ ልጅ? ብቻ እንኳን ልጄን አግኝቼ አይኗን ያየሁት አሉና ወደ ሔዋን ዞር ብለው እያዩ እሙ ደግሞ ባንቺ ወድ ምን ይኖር ይሆን አሉና አደራ የወላድ መካን እንዳታደርጉኝ አሏትና ድንገት እንባቸው ድንቡቅ ብሎ ወረደ። ሔዋንም በዚያ ሁኔታ ተከተለቻቸው። ታፈሱ በእናትና ልጅቱ ሁኔታ የሷም ሆድ እየተንቦጫቦጨ ትንሽ ካለቀሰች በኋላ እንደገና ሁለቱን ማባበሏን ተያያዘችው። ከብዙ ልመና በኋላ ትንሽ በረድ ብለውላት በሐዘንና በትካዜ አይን አከታትላ ስታያቸው ሳለች በልሁና መርዕድ ድንገት ከተፋሉ። በሁለት ፌስታል ዕቃ ይዘዋል። ታፈሱ ተቀበለቻቸውና ወደ ጓዳ ገባች። ወዲያው የመመገቢያ ትሪና ያን ከቤቷ ይዛ የመጣችውን ምግብ ይዛ በመመለስ ማቅረብ ጀመረች። በቀይ የሥጋ ወጥ የተፈተፈተ የነጭ ጤፍ እንጀራ ነው። ትሪው ላይ ዘርግፋ ሔዋንና እናቷን ጨምሮ ሁሉም ቀርበው እንዲበሉ አደረገች። በልሁና መርዕድ ካመጡት ለስላሳ እየከፈተች ማደሏን ቀጠለች። ቦርቧራዋ ታፈሱ በማስተናገድ ሽርጉድ ያንን ቤት ሞላችው። ከምሳ ግብዣው መጠናቀቅ በኋላ ትርፌ ያፈላችው ቡና ተከተለ። ታፈሱ ፍራሽ ላይ ከሔዋን አጠገብ፣ በልሁና መርዕድ ደግሞ ከፊት ለፊታቸው የግድግዳ ጥግ ይዘው ወንበር ላይ ተኮለኮሉ። ቡናው ሊቀዳ ሲል ሔዋን እናቷ ከመጡ ወዲህ ለመጀመሪያ ጊዜ ተናገረች። ጫቱን ተዋችሁት እንዴ በልሁዬ? እማማን ፈርቶ ይሆናል አለች ታፈሱ ፈገግ ብላ ሁሉንም እያየች። ውይ ለምን ልጆቼ ሲዳሞ ውስጥ እየኖርኩ ጫት ትጠላለች ብላችሁ ነው? የራሴ ልጆችስ ቢሆኑ ምድጃዬን ክብብ አድርገው አይደል እንደ ሲጨቀጭቁት የሚያመሹት? እኔንም አትፍሩ፣ እንደውም ቤቱ ሲጫጫስ ደስ ይለኛል አሉ። ይደብሮት እንደሆነ ብለን እኮ ነው አለ በልሁ ፈገግ ብሎ። ኧረ በፍጡም ለምን ልጄ አምጡት እንግዲያው አለች ታፈሱም በልሁና መርዕድን በፈገግታ አይን እያየቻቸው። መርዕድ አልዘገየም። የመቃሚያውን ቦታ በአዲስ መልክ አበጃጀው። ጫቱን ከጓዳ ውስጥ አወጣ። ያ ቤት እንደገና ነፍስ ዘራ። የጫቱ መጀመር በተለይ በታፈሱና በሔዋን እናት መካከል ተጨማሪ ውይይት እንዲፈጠር ምክንያት ሆነ። በልሁ ስትል ታፈሱ መጀመሪያ ጠራችው። አቤት የሄዩ እናት ትናንት ከሸዋዬ ቤት እንዳደሩ ነገሩኝ። ነገር ግን ደስ ያላችሁ አልመሰለኝም አለች በተለይ የሔዋንን እናት አየት እያደረገች። ከፈውት እንደማማ ሲል ጠየቃቸው በልሁ። ቢከፋኝስ የት ደርሳለሁ ብለህ የኔ ልጅ እያሉ የሔዋን እናት ጎንበስ ብለው መሬት አዩ። ቀድሞ ነገር በልጆ ቤት ለምን ይከፋውታል አለ በልሁ። አሁን ምኑን አወቁት ብለህ የኔ ልጅ? እንግዲህ እያደርስ አውቀው ይገባኝ እንደሆነ እንጂ እስካሁን ነገር ሁሉ ግራ ግብት ነው ያለኝ አሉ የሔዋን እናት። ታፈሱ ወደ ሔዋን አየት እያደረገች ሄዩዬ ለማማ ሁሉንም ነገር ልነግራቸው ነው፣ ከፋሽ አልከፋሽ የራስሽ ጉዳይ ነው አለቻት በመቀለድ አይነት። ሔዋን አንገቷን ወደ መሬት ቀበረች። እናቷ ሳይቀሩ በልሁ መርዕድና ታፈሱም ያዩዋት ጀመር። በዚህ ጊዜ እናቷ ነውር የሆነ ነገር ሰራሽ እንዴ ሙዬ ሲል ጠየቋት። የእርሶ ልጅ ነውር ልትሰራ አልተፈጠረችም አለች ታፈሱ። እንደገና ወደ በልሁና መርዕድ ዞር ብላ ያ ሲያስጨንቀን የነበረ ሸዋዬ ስለ ሄዩ ለወላጆቿ የጻፈችው ደብዳቤ እኮ አልተላከም አሉ አለቻቸው። ሁለቱንም አየት እያደረገቻቸው። ሙት በይኝ አለ በልሁ። አያችሁ ሄዩም ስትጨነቅ አስቻለውም እኛም ስንታመስ ይኖር ነው እንዲሁ በከንቱ ኖሯል አለችና የተጻፈው ደብዳቤ ይዘት ምን እንደነበረ ዘርዘር አድርጋ ለሔዋን እናት አስረዳቻቸው። ሸዋዬ ያንን ደብዳቤ ሔዋንን ለማስፈራራትና ለማስደንገጥ እንጂ
ልትልከው አስባ እንዳልነበር እንደ አዲስ ታሰባቸው። የሔዋን እናት የደብዳቤውን ይዘት ከታፈሱ ገለጻ ከተረዱ በኋላ ይህን ነገርም እየፈጠመው ነው ወይስ ብለው ታፈሱንም ሔዋንንም ሲመለከቱ ታፈሱ ራሷ ቀጠለች። አይ ማማ፣ መቼም ሄዩም ሸዋዬም ልጆቹ ናቸው። በእርሱ ፊት አንዷን ወግነን ሌላዋን ብናማት ዝብት እንደሆነ እንጂ ሌላ እንደማናተርፍ እናውቃለን። ግን ደግሞ እውነቱን ግልጥልጥ አድርገን ልንነግረው እንፈልጋለን አለቻቸው። አንድ የጫት እግር ይዛ ወዝወዝ እያደረገች በእጄ አሏት የሔዋን እናት ለነገሩ እየጓጉ። ሄዩና ሸዋዬ በማያጣላ ነገር ተጣልተው ለማስታረቅ ብዙ ሞክረናል። ነገር ግን በሸዋዬም ቢተኝነት ሳይሳካልን ቀረ። ምን አጣላቸው የኔ ልጅ? ታፈሱ ነገሩን ከስሩ ጀመረችላቸው። በቅድሚያ እሷና ሸዋዬ የትና እንዴት እንደተዋወቁ፣ ሸዋዬ ከያቤሎ ወደ ዲላ ስትመጣ ያደረገችላትን አቀባበል፣ ቀጥላም ያስቻለውን ምንነትና ማንነት፣ ከእሷ ጋር የነበረውን ግንኙነት እንዲሁ ገለጸችላቸው። በመጨረሻም ያስቻለውንና የሔዋንን ጉዳይ ካጀማመሩ እስከ የወደፊት ዓላማቸው ድረስ አስረዳቻቸውና ለዚህ ነገር የሸዋዬ አቋም ምን ይመስል እንደነበረ፣ ችግሩን ለመፍታት የተደረገውንና ሊደረግ የነበረውን ጥረት ሁሉ ዘረዘረችላቸው። የሔዋን እናት በነገሩ ከመመሰጣቸው የተነሳ በወሬው መሃል ቢጠሯቸው እንኳ ወይ የሚሉ አይመስሉም። እንዲያውም እንባቸው እየመጣ በለበሱት ነጠላ ዓይናቸውን ጨመቅ ያደርጋሉ። ሔዋንንም ዞር እያሉ ስሜቷን ሲሰልሉ እንባዋ በጉንጯ ላይ ሲፈስ ያሉ። በዚያው ልክ ሆዳቸው ይንቦጫቦጫል። የእሳቸው ሁኔታ የሁሉንም ቀልብ ስቦ ሁሉም በትካዜ አስተያየት ያያቸዋል። ታፈሱ አሁንም የሔዋንና የሸዋዬን ለየብቻ የመኖር ምክንያት ልትጠቁማቸው ፈልጋ ሸዋዬ ሔዋንና አስቻለውን ለማለያየት ያደረገችውን ጥረትና ሔዋንን በማትፈልገው ሰው ልታስደፍራት መሞከሯን ጭምር ነገረቻቸው። የሔዋን እናት ነገሩ ሁሉ ግርም አላቸውና እንዴት ነው ይሄ ነገር እሙዬ ሲሉ በተለይ ሔዋንን እያዩ ጠየቋት። ምናልባት እሷን በሆዷ ውስጥ ያለ ነገር ካለው ብትነግራቸው ፈልጉ። ሄዩ አይዞሽ ንገሪያቸው አለች ታፈሱ በልጃቸው አንደበት ቢሰሙ የበለጠ ሊያምኑ እንደሚችሉ በመገመት። ሔዋን ግን አልቻለችም። ለቅሶ ቀደማትና በእናቷ ጭን ላይ ድፍት በማለት ትንሰቀሰቅ ጀመር። እናቷም ታፈሱን ቢያባብሏት ዝም ልትል አልቻለችም። በመሃል በልሁ ተቆጣት። አንቺ ሄዩ አለና ከመቀመጫው ብድግ አለ። ቀና ብለሽ ቁጭ በይ። ለምንድን ነው እናትሽን ወደ የምታባቢው አለና አንገቷን ደገፍ አድርጎ ቀና አደረጋት። እናትሽ የጠየቁሽን መልሽላቸው አላት እንደገና። አንቺ ንገሪያት ታፈሱዬ አለች ድምጿ እየተቆራረጠ። ታፈሱ ቀጠለች። በመሃል ደግሞ አንድ ችግር ተፈጠረብን ማማ። ይህ አስቻለው ያልኩት ወንድማችን ሳያስበው በዘመቻ ስም በግዳጅ ወደ ኤርትራ መሄድ ግድ ሆነበት። ይህም አጋጣሚ የተፈጠረው በሸዋዬ አማካኝነት ነው። ልጁንና ሔዋንን ለመነጣጠል የተዶለተ ሴራ መስሎ ታየንና ሄዩም ያለ ፍላጎቷ ከመደፈሯ በፊት ማሸሽ ፈለግን። ልጁም መልካም ልጅ ነው። ደሞዙን ለሷ መተዳደሪያ እንዲሆን አድርጎ ስለነበር ከሸዋዬ ቤት ወጣ እዚህ ቤት እንድትኖር አደረግን። በቃ ሄዩ ከሸዋዬ ቤት የወጣችበት ምስጢር ይሄ ነው ባጭሩ የኔ እናት አለቻቸውና ምላሻቸውን በመጠበቅ አይኗን በአይናቸው ላይ ስግት አደረገቻቸው። ለልጁ መዝመት መዘዘኛዋ ይህች የኔ ልጅ ናት በእኛ አሉና የሔዋን እናት ታፈሱን ያዩት ጀመር። እውነተኛውን ነገር እግዚአብሔር ይወቅ ማማ፣ በእኛ በኩል ግን እንደዚያ ገመትን አለችና ታፈሱ እጆቿን ጨብጣ አገጯን በማስደገፍ የሔዋንን እናት እየተመለከተች አስቻለው ከመስሪያ ቤት አለቃው ጋር አይስማማም ነበር። ሸዋዬ ደግሞ ከዚያ ሰው ጋር ጥብቅ የሆነ ግንኙነት ፈጠረች። እኛም በዚህ ጉዳይ የተነጋገሩበትና በጋራ የፈጠሩበት መላ ሊሆን እንደሚችል ጠረጠርን። ይሄው ነው አለቻቸው። የሔዋን እናት ያላሰቡት ስሜት ተፈጠረባቸው። በግራ እጅ መዳፋቸው ጉንጫቸውን ደገፍ አድርገው አይ ወላድ አንጀት እየየኔ በማለት የተሰማቸውን ሐዘን ሲገልጹ እንባቸውም ከዓይናቸው ላይ ድንቡቅ ብሎ ወረደ። በዚህ ጊዜ በሉ ብድግ ብሎ ወደ ጓዳ ገባና ቀድሞ ያስቻለው አሁን ደግሞ የሔዋን ከሆነው አልጋ የራስጌ ኮመዲኑ ላይ ሁለት ትላልቅ ፎቶግራፎች ይዞ ተመለሰ። አንዱ አስቻለው ለብቻ የተነሳው፣ ሌላው ደግሞ ወደ ኤርትራ ከመሄዱ አንድ ቀን በፊት ከሔዋን ጋር በመሆን የቁም የተነሱት ነው። ሁለቱንም ፎቶግራፎች ለሔዋን እናት እየሰጠ እዩትማማ ልጁም ይሄ ነበር አላቸው። የሔዋን እናት ፎቶግራፎቹን በጭናቸው ላይ አስቀምጠው ልክ እንደፊት መስታወት እያዩ በቀኝ እጃቸው ቡጢ ደረታቸውን ደሰቅ እያደረጉ ካሉ በኋላ አይኔ ይፍሰስ አሉና ምን ነው ይሄን ጉድ ሳልሰማ ሞቼ አርፌው ቢሆን በማለት አሁንም
ዓይንና አፍንጫቸውን በነጠላቸው ይጠርጉ ጀመር። አይቀየሙኝና አለ በልሁ። ሄዩና ሸዋዬ ከአንድ እናት ማህፀን የወጡ አይመስሉኝም እማማ፣ ቅር ይሎት ይሆን ሲል ጠየቃቸው። የእናት ሆድ ዥንጉርጉር የተባለው ስለዚህ አይደል የኔ ልጅ? አንተም ባትል በኔም ሆድ ብዙ አለ አሉና ድንገት በሐሳብና በትካዜ ውስጥ ጭልጥ ብለው ገቡ። ሸዋዬ በሕፃንነቷ ጡታቸውን ጠብታ ስትጠግብ እንዴት አድርጋ ተነክሳቸው እንደነበር ትዝ አላቸው። ጠንከር ብላ ወደ ውጭ መውጣት ስትጀምር ደግሞ ከጎረቤት ልጆች ጋር ባለመስማማት ወይ አልቅሳ አለያም አስለቅሳ በመመለስ የምታመጣባቸውን ስሞታ ሁሉ አስታውሱ። በቤት ውስጥ ደግሞ አጥፊ አውዳሚ፣ ምንም ነገር የትም ቦታ ቢደበቅ የማያመልጣት ሰርሳሪ፣ በዚያ ላይ ደግሞ ሰባቂ፣ የእናቷን ምስጢር ለአባቷ የአባቷን ደግሞ ለእናቷ እየነገረች የምታሳጣቸው ሰላም እንኳን አልቀራቸውም። ይቺ መሄጇ የማይታወቅ መዘዘኛ እያሉ ገና በልጅነቷ ይማረሩባት የነበረው ሁሉ ትዝ አላቸው። ለአፍታ ያህል ጸጥታ ሰፈንና ከቆይታ በኋላ ግን የጸጥታውን ድባብ ራሳቸው የሔዋን እናት ቀድመው ሰበሩት። ለመሆኑ ልጁ መቼ ይሆን የሚመለሰው ሲሉ ጠየቋቸው። ታፈሱና በልሁ ድንግጥ አሉና እርስ በርስ ተያዩ። መርዕድ ግን ከነሱ በባሰ ሁኔታ ደንግጦ ውጭ ያይ ጀመር። ግራ ገብቶናል እማማ አለች ታፈሱ። እሷን ብትሆን ቀጥላ የምትለው ነገር አስፈርቷት መሬት እያየች የሄደው ለ6 ወር ተብሎ ነበር። አሁን ግን ይኸው ዓመት ሊሞላው ነው። ግን ልም ብሎ ጠፍቶብን በሐሳብ ላይ ነው ያለነው አለችና ወደ በልሁ ዞር ብላ ምናልባት ግን ሰሞኑን አንድ ነገር ሰምተናል፣ የተስፋ ጭላንጭል ነው ብለን ገምተናል ብላ በልሁን ተናገር በሚል ስሜት በዓይኗ ጠቀስ አደረገችው። ተግባብተዋልና በልሁ ቀጠለ። ይህን ነገር ለሔዋን ልንነግራት ነበር ዛሬ ተሰባሰብነው ሲል ጀመረ። ደሞዙን ከመስሪያ ቤት እያወጣው ለሄዩ መሰጣት እኔ ነበርኩ። ከጥቂት ቀናት በፊት ሄጄ ስጠይቅ ግን ደሞዙ ተቋርጧል የሚል ወሬ ሰማሁ አለና ቀና ብሎ ሔዋንንና እናቷን እየተመለከተ ያን ቀደም ሲል ከነታፈሱ ጋር ሆነው የፈጠሩትን ሔዋንን የማረጋጊያ ዘዴ መተረክ ጀመረ። አስቻለው በምጽዋ በኩል ወደ ውጭ ሀገር ሄዶ ሊሆን እንደሚችል፣ ጀርመን ወይም ጣሊያን ሀገር ገብቶ ሊሆን እንደሚችል፣ ደብዳቤው በቅርብ ሊመጣ እንደሚችል ወዘተ። በልሁ በዚሁ ዙሪያ ብዙ ተናገረ። በዚህ ትረካ ምናልባት የሔዋን እናት ተታለው ሊሆን ይችላል። ሔዋን ግን ያስቻለውን ደሞዝ መቋረጥ ስትሰማ አይኖቿ ወደ ዳር ወጥተው ተጎለጎሉ። ትንፋሿን በርከት አለ። ፈጠን ማለት ጀመረ። ታፈሱና በልሁ ስሜቷ ገብቷቸው በፍርሃት አስተያየት ሲመለከቷት ሔዋን ድንገት ተናገረች። ምን እያልክ ነው በልሁ ስትል ጠየቀችው። አትጠራጠሪ ሄዩ፣ ይሄ ነገር ለበጎ ነው አላት። ምላሽ የምትሰጥ ከሆነ ብዙ አይኗን እያየ የሔዋን ሁኔታ የበለጠ እያስፈራ ሄደ። አይኖቿ እንደፈጠጡ ቀሩ። በታፈሱና በበልሁ እንዲሁም በመርዕድ ላይ አከታትላ ታንከራተታቸው ጀመር። ወዲያው ደግሞ በረጅሙ ተነፈሰችና ወደ መሬት ተጎነበሰች። ኤርትራ የሄደ ይመለሳል ብለሽ የሚለው የበድሉ አነጋገርም ድንገት ፊቷ ላይ ድቅን አለባት። የሔዋን እናት ልጃቸውና ጓደኞቿ የተግባቡት ነገር እንዳለ ገባቸው። ሁሉንም ተራ በተራ የታየት ሲያደርጉ ከቆዩ በኋላ ለመሆኑ እናቱ በሕይወት አሉ ሲሉ ጠየቁ። እናትም አባትም የለው፣ ሁለቱም ሞተውበታል አለች ታፈሱ። የሔዋን እናት ከንፈራቸውን መጠው ዝም አሉ። አገጫቸውን በመደገፍ ወደ መሬት አጎነበሱ። ለአፍታ ያህል አሁንም ጸጥታ ሰፈነ። በመሃል ታፈሱ አንድ ነገር ትዝ አላት። ወዲያውም ማደናገሪያ ይሆናል ብላ በማሰብ ሳይሆን አይቀርም በልሁና መርዕድ የገዙትን ስጋ ከጓዳ ወደ ሳሎን አመጣችና የእራት ወጥ ለመስራት መከታተፍ ጀመረች። ጸጥታው ግን አሁንም ቀጠለ። ተጫወቱ ማማ አለ በልሁ ከብዙ ቆይታ በኋላ። ልጆቼ ሲሉ የሔዋን እናት ሁሉንም በአንድ የጠሯቸው። አቤት ማማ አለች ታፈሱ ቀድማ። ግን ሁሉም ቀና ብለው ያዩዋቸው ጀመር። ታዲያ የሙዬን ነገር እንዴት ባደርግ ይሻላል ሲሉ ጠየቁ። እንዴት አላቸው በልሁ። የልጁ መምጫ ቀን አልታወቀም አላችሁ፣ ባያ ላይ ደሞዙ ተቋረጠ ነው የምትሉኝ? ታዲያ ወይ ይዣት ልሂድ ሲሉ ፈራ ተባ እያሉ ጠየቁ። ሁሉም ደነገጡና ዝም አሉ። ግን ደግሞ እርስ በርስ ተያዩ። አይሻልም ብላችሁ ነው ልጆቼ ወይስ ቅር ይላችሁ ይሆን? ሄዩ ስትል ታፈሱ ጠራቻት። ከመደንገጧ የተነሳ እንጂ ወይ ብትላት ቀጥላ የምትናገረውን ነገር ታፈሱ አላዘጋጀችም። እሄዳለሁ አለች ሔዋን ድንገት ሳትታሰብ። አለ በልሁ ድንግጥ ብሎ። አዎ ከማዬ ጋር ወደ ሀገር እሄዳለሁ አለች ሔዋን አሁንም ድርቅ ባለ ስሜትና ጠንከር ባለ አነጋገር። አይኖቿ ግን አሁንም እንደተጎለጎሉ ናቸው።
አንዳች ሽብር ውስጧን ያናወጠባት ትመስላለች። በዚህ ጊዜ ያልታሰበ ድምፅ ባልታሰበ አኳኋን ካልታሰበ ሰው ተሰማ። ትርፌ እኔስ ታለምዬ ብላ ልክ እንደ ልጅነቷ ግንባሯን በክንዷ ሸፍና እየየ ብላ ለቀሰች። ተይ እንጂ ምን ነካሽ እኛ እያለን በማለት ታፈሱም በልሁም መርዕድም አከታትለው ተንጫጩባት። እሷ ግን ዝም አላለችም። እንዲያውም በለቅሷ መሃል ልክ ቤት ውስጥ ሆና ከውጭ እንደምትጠራው አይነት ጋሽ አስቻለው ስትል በርቀትና በጩኸት ድምፅ ተጣራች። አስቻለው ወደ አስመራ፣ ሔዋን ወደ ክብረ መንግስት ተነጣጥለው ሲሄዱ እሷ ጭር ባለ በረሃ ውስጥ ብቻዋን የቀረች መሰላት። ሆዷን ባባና ስቅስቅ ብላ ለቀሰች። ታፈሱዬ አለች ሔዋን በመሃል አሁንም በዚያው ድርቅ ባለ ስሜት ውስጥ ሆና። ወይኔ ቆንጆ። ሔዋን ግን ጥሪዋን ቀጠለች። በልሁዬ መርዕድ አለች በማከታተል። ወይዬ አቤት አሏት ሁለቱም። ላስቹ ጸልዩለት፣ ትርፍዬን ደግሞ አደራ አለቻቸው። አንዳንዴ የጊዜ ማጠርና መርዘም በሰዎች ውስጥ ስሜት የሚለካ ይመስላል። ለተጨነቀ ልብና መንፈስ አንዱ ዓመት በአስራ ቤት የሚቆጠር ሲመስል ለተደሰተ ደግሞ የአንድ ቀን ያህል አጭር ይሆናል። እሱ ግን አሁንም ዑደቱን ሳያዛባ እየሄደ ነው፣ እየነጎደ ነው። የቀንና ሌሊት መፈራረቅ መሰረቱን አድርጎ ሳምንቱን በሳምንት ወሩንም በወር እየተካ ተምዘገዘገ። ብሎ አንድ ዓመት አለቀና ሌላው ተጋመሰ። እነሆ አስቻለው አስመራ ከሄደ 2 ዓመት ከ3 ወሩ። ሔዋን ክብረ መንግስት ከሄደች እንኳ 1 ዓመት ከ4 ወር ሞላት። ሔዋን በክብረ መንግስት ታፈሱ በልሁና መርዕድ ዲላ ውስጥ እየኖሩ ይህ ጊዜ ካስቻለው ትዝታና ናፍቆት ጋር በተያያዘ በተመሳሳይ የስሜት አቆጣጠር እያሰቡት በመከራና በስቃይ ነው ያሳለፉት። አዝግሞ ተጎትቶና ተንፏቆ ነው እዚህ የደረሰው። የአንድ ክፍለ ዘመን ያህል ርቆባቸዋል። ለመምህርት ሸዋዬ ደግሞ በሚያስገርም ሁኔታ እጅግ አጭር ነበር። ሸዋዬ ባስቻለውና በሔዋን መለያየት ቀድሞ የነበረባት የመንፈስ ቁስል ወደ መገረን ተቀይሮ ከቅናት ስቃይ እፎይ ብላለች። ዛሬ የሁለቱ ፍቅር የዕለት ከዕለት ሐሳብና ጭንቁ አይደለም፣ ጸሎቷ በዚሁ እንዲቀጥል ብቻ ነው። በሌላም የህይወት አጋጣሚ ውስጥ ገብታለች። ኑሮዋ እየተለወጠ ነው። ቤቷ ሞቅ ደመቅ እያለ ማህበራዊ ግንኙነቷም እየተሻሻለ ነው። ነቃ ብላለች። የመንፈስ መረጋጋትም ይታይባታል። የአሁኑ ይዞቷ ዘለቄታ እንዲኖረው ደፋ ቀና ማለቷን ተያይዘዋለች። ለዚህ ሁሉ ሰበቡ የእናቷ ከክብረ መንግስት መምጣትና በአጭር ጊዜ ውስጥ ሔዋንን ይዘው ወደ ሀገራቸው መመለሳቸው ነበር። ያ አጋጣሚ በወቅቱ የእግር እሳት ማንገብግባት የነበረ ቢሆንም ለዛሬው ህይወቷ መሰረት ጥሎላት ያለፈ በመሆኑ ግን በመልካም አጋጣሚነቱ እያስታወሰችው ትኖራለች። የሔዋን እናት በሸዋዬ ቤት አድረው በነጋታው ወደ ሔዋን ጋር ከሄዱ በኋላ ከሸዋዬ ጋር ዳግም ሳይገናኙ ነበር ወደ ክብረ መንግስት የተመለሱት። በእርግጥ መሄዴ ነውና ደናውኝ ሊሏት ከመሄዳቸው 1 ቀን በፊት ወደ ቤቷ ጎራ ብለው ነበር፣ ግን አላገኟትም። ዕለቱ ባርናባስ ወይሶ በአንድ የሶሻሊስት ሀገር የውጭ ትምህርት ዕድል አግኝቶ ሊሄድ ሞቅ ደመቅ ባለ ድግስ የሚሸኝበት ቀን ነበርና ሸዋዬም የድግሱ ታዳሚ በመሆን ከድግሱ ቦታ አምሽታለች። የሔዋን እናት ቶሎ የምትመለስ መስሏቸው ከወይዘሮ ዘነቡ ጋር እያወሩና እየተጫወቱ ሲጠብቋት ቢቆዩም እሷ ግን እስከ ምሽት ድረስ ስለቆየችባቸው መልእክቱ በወይዘሮ ዘነቡ በኩል እንዲደርሳት አድርገው ተመልሰዋል። ሸዋዬ የእናቷን ፈጥነው ወደ ክብረ መንግስት የመመለስ ጉዳይ ፈጽሞ ያሰበችው አልነበረም። በእሷ ግምት የሚሰነባበቱና በዚያም አጋጣሚ የእሷንና የሔዋንን ለየብቻ የመኖር ምክንያት ዋሽታም ቢሆን ቀጥፋ እውነታውን በመሸፈን ልታወራላቸውና ራሷን ከተጠያቂነት ለማዳን የሚያስችል ብዙ መንገዶችን ፈጥራ ነበር። ግን ደግሞ ያ ካለመሆኑም በተጨማሪ እናቷ ከታፈሱ ጋር ውለው አድረው እንዲሁም ከወይዘሮ ዘነቡ ጋር ብዙ ተጫውተው የመመለሳቸው ነገር ክፉኛ ነበር ያስደነገጣት። እነዚህ ሁለት ሰዎች ያስቻለውንና የሔዋንን ግንኙነት እንዲሁም እሷ በሁለቱ ፍቅረኛሞች ላይ የነበራትን አቋም እንዴት አድርገው ለእናቷ እንደሚገልጹላቸው ታውቃለችና በተፈጠረባት መጥፎ አጋጣሚ እጅጉን ተበሳጭታም ተናዳም ነበር። የእናቷን ወደ ክብረ መንግስት መመለስ ጉዳይ በሰማችበት ወቅት የነበራት ምርጫ አንድ ብቻ ነበር። የጉዟቸውን ሁኔታ ታውቃለች። ከዲላ ተነስተው በአለታ ወንዶ በኩል ነው የሚጓዙት። አለታ ወንዶ ሲደርሱ ከዲላ መኪና ላይ ወርደው ከአዲስ አበባ ወደ ክብረ መንግስት የሚሄደውን አውቶቡስ መጠበቅ አለባቸው። በመሃል ቢያንስ ለ2 ወይም ለ3 ሰዓት ያህል
አለታ ወንዶ ከተማ ይቆያሉ። እናም ጠዋት ከዲላ ከተማ ተነስታ አብራቸው በመጓዝ አለታ ወንዶ እስከሚደርሱበት ጊዜና በአለታ ወንዶ ከተማ በሚያደርጉት የቆይታ ጊዜ ውስጥ በወሬ ስትተከትካቸው ለመቆየት አስባ ይህን ለመፈጸም ወስና አደረች። በማግስቱ በጠዋት ተነሳች። እናቷን መሸንገያ የሚሆን ጥቂት ገንዘብ ቋጠረች። ወደ መናኸሪያው ገሰገሰች። ከእናቷ በፊት ቀድማ ከቦታው ደረሰች። ሔዋን ከምትኖርበት አቅጣጫ ወደ መናኸሪያው በሚያመጣው መንገድ በርቀት ስትመለከት 6 ሰዎች ሲመጡ ታዩአት። እየቀረቧት ሲሄዱ ማንነታቸውን ለየች። እናቷ ታፈሱ፣ በልሁ፣ መርዕድ፣ ሔዋንና ትርፌ ናቸው። ዘንግታው እንጂ ለካ እናቷ መሸኘት ነበረባቸው። ከተሸኙም በእነዚሁ ሰዎች ነው። ተበሳጨች። ከእናቷ ጋር በአንድ መኪና የመሳፈር እቅዷን ሰርዛ በተከታዩ ሊዮንችን ልትጓዝና እናቷን በአለታ ወንዶ ልትደርስባቸው እዚያ በሚያደርጉት የቆይታ ጊዜ ብቻ ልታነጋግራቸውም ወሰነች። ለጊዜው በመናኸሪያ ውስጥ እንዳትታይ ወደ አንድ ሰዋራ ቦታ በመቆም የእናቷንና የሸኚዎቻቸውን እንቅስቃሴ መከታተል ጀመረች። አሁንም ያላሰበችው ሁኔታ ተከሰተ። እሷ የምትጠብቀው የእናቷን መሄድ ብቻ ነበር። ግን ደግሞ ሔዋንም መኪና ላይ ወጥታ በመስኮት አንገትና እጆቿን አውጥታ አፏን ቧ አድርጋ ከፍታ ምርር ብላ ስታለቅስና እጆቿን እያርገበገበች እነታፈሱን ስትሰናበት አየች። እነሱም አስከሬን ወደ ቀብር ቦታ ሸኝተው የሚመለሱ ሐዘንተኞችን ያህል ምርር ብለው ሲያለቅሱና እጆቻቸውን እያርገበገቡ ሲሰናበቷት አየች። እንዴ እሷም ልትሄድ አለች ሸዋዬ ለብቻዋ እየተነጋገረች። ገረማትም ደነቃትም። ግን ከዕለቱ እቅዷ ምንም አይነት እንቅፋት እንደማይፈጥርባት ገመተች። እሷ ለእናቷ ስለሆነ ነገር ብታወራ በትዝብት ታዳምጥ እንደሆነ እንጂ ሔዋን ደፍራ ክርክር እንደማትገጥማት ታውቃታለችና። ሔዋንና እናቷ በአለታ ወንዶ በኩል በሚሄደው አውቶቡስ ተሳፍረው ከሄዱና ሸኚዎቻቸውም ከመናኸሪያው ወጥተው ወደ የአቅጣጫቸው ከተበታተኑ በኋላ ሸዋዬ በቀጣይ ወደ አለታ ወንዶ የሚሄደውን መኪና ፍለጋ ጀመረች። በእርግጥም አንድ የመኪና ላይ ሰራተኛ የአንዲት አነስተኛ የሕዝብ ማመላለሻ ተሽከርካሪ በር ከፍቶ ወንዶ 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 አለታ ወንዶ የሚል ጥሪ አሰማ። ሸዋዬ ወደ መኪናዋ ሮጣ በመግባት የጋቢናውን በር ላይ ቁጭ አለች። ከአንድ ሰዓት አለፍ አለ። ያቺ መኪና ግን ቶሎ አልሞላለች። በዚያው ልክ ሸዋዬ ተበሳጨች። ቸኩላ ጋቢና ውስጥ ቁጭ ብላ ፊት ለፊት ስትመለከት በርካታ መንገደኛ ወደ መናኸሪያው ሲገባ አየች። ግን እሷ ወዳለችበት መኪና የሚገባ ሰው ከቁጥር አይገባም። ረዳቱ አሁንም ወንዶ ወንዶ እያለ መንገደኛ ይጠራል። ሸዋዬ ወደ ኋላ ዞር ብላ ስታይ ግን በርካታ ወንበሮች ክፍት ሆኖ ትመለከታለች። በዚያው ልክ ቀልቧ እየቆመ ትቁነጠነጥ ጀመረ። ከመኪናዋ ወንበሮች ግማሽ ያህሉ በሰው ከተያዙ በኋላ ሾፌሩ ወደ መኪናዋ ገብቶ ሞተር አስነሳ። ነገር ግን ሞቅ ሞቅ ካደረገ በኋላ ተመልሶ ሊወርድ ሲዘጋጅ ሸዋዬ አየችውና በእናትህ ሾፌር መንገድ ላይ ትሞላለህ እንሂድ አለችው። እንሄዳለን አላትና ከመኪናው ላይ ወረደ። ቁልፎቹን እያቅጨለጨለ በመኪናው አካባቢ እንጎራደድ ጀመር። ሹፌሩ ጠብሰቅ ያለ ሰውነት ያለው ነው። ቁመቱም ዘለግ ያለና እድሜው በ30ዎቹ አጋማሽ ላይ የሚገኝ አፍላ ጎልማሳ። የሰማያዊ ቀለም እጅግ የጉርድ ሸሚዝ ለብሶ ጨፈቃ የሚያህል እጁ ሲታይ ጡንቻው ያስፈራራል። አልፎ አልፎ ከመኪና ላይ ሰራተኞች ጋር እየተላፋ በዚያ ክንዱ ጥምዝዝ አድርጎ ሲያስጨዋቸው እያየች ሸዋዬ በልሁ ተገኔ ትዝ ይላታል። ከመልካቸው በቀር ሰውነታቸው ተመሳሳይ ነውና። ሰዓቱ ወደ 1:15 ሲጠጋ እንደምንም ጉዞ ተጀመረ። ያ ሰዓት ሔዋንና እናቷ ወደ አለታ ወንዶ መዳረሻቸው ነው። ያ መንገድ ደግሞ የትራፊክ ቁጥጥር ስለሌለበት በተለይ አነስተኛ ተሽከርካሪዎች ሰው በሰው ላይ እየጫኑ ሴንተርያ፣ ተፈሪ ኬላ፣ ቀባዶ በተባሉና በሌሎችም ትንንሽ ከተሞች ሲደርሱ ተሳፋሪ በማውጣት በማውረድ ጊዜ ያባክናል። አታካችና ሰልቺ መንገድ ነው። ሸዋዬ የተሳፈረችበት መኪናም ይህን ድርጊት ዘለው አላለፈችም። ትቆም ትገተር ጀመር። ሸዋዬ በውጭ ወራጅ ጭቅጭቅ ጊዜው እያለፈባት ስትበሽቅ ስትናደድ ልቧ ሊፈነዳ ደርሶ እያለከለከች ልክ ከጠዋቱ 4 ሰዓት አካባቢ በአለታ ወንዶ መናኸሪያ ውስጥ ደረሰች። ወዲያው አይኗን በመናኸሪያው ዙሪያ ብታንከራትት ሔዋንና እናቷ በአካባቢው የሉም። በእርግጥ ከአዲስ አበባ ወደ ክብረ መንግስት የሚሄደው አውቶቡስ እዚያ መድረሻው ሰዓት ገና ነው። በዚህ አጋጣሚ ሔዋንና እናቷ ሻይ ቡና ለማለት ሄደው ሊሆን እንደሚችል ገምታ በመናኸሪያው አካባቢ የሚገኙትን ቡና ቤቶች በሙሉ ማሰስ ጀመረች። ነገር ግን እናቷና ሔዋን አልተገኙም። አሁንም እየተናደደች ፍለጋዋን ቀጠለች። ቢቸግራት እሷ በየቡና ቤቶቹ ስትሯሯጥ እናቷና ሔዋን በሌላ መንገድ ወደ መናኸሪያው ተመልሰው ይሆናል ብላ በማሰብ እንደገና ወደ መናኸሪያው ሮጠች።
ከበስተግራዋ በኩል የአንድ ወንድና ሴት ጭቅጭቅ ድንገት ከጆሮዋ ጥልቅ አለ። አንቺ ባትዘገይብኝ ኖሮ እኮ እስካሁን ሄደን ነበር በማለት ወንዱ በሴትየዋ ላይ ይጮሃል። ካሁን በፊት ክብረ መንግስት የሚሄድ መኪና ይገኛል ብለህ ነው? እንዴት ልትገምት ቻልክ? አለች ሴትየዋ። እንዴ አለች ሸዋዬ እንደ መደንገጥ ብላ ወደ ሰውየው ጠጋ በማለት በቅርቡ ወደ ክብረ መንግስት የሄደ መኪና ነበር እንዴ ስትል ጠየቀችው። ሰው አጥቶ ሲጮህ ቆይቶ ከዲላ የመጣው አውቶቡስ የሰው መዓት ሲዘረግፍለት ጊዜ ጥቅጥቅ አድርጎ ጭኖ ሄደ አላት ሰውየው እግረ መንገዱን ቁጭቱን ቀድሞ ለሚያነጋግራ ሴትየው በመግለጽ አይነት። ወይ ጉድ አለች ሸዋዬ ድንግጥ ብላ። ሙድ ስልሽ ሰውየው አሁን ሸዋዬ አንጀቷ ቆርጣለ። ከንፈሯን ንክስ አድርጋ በቁጭት ስሜት ራሷን ወዘወዘች። በቃ እናቷ ወይዘሮ ዘነቡና ታፈሱ የነገሯቸውን ሁሉ ተሸክመው ክብረ መንግስት ገብተዋል። የብስጭቷ ብዛት ወገቧን አርገድግዶ ከአጥር ጥግ ድንጋይ ላይ ያስቀመጣት። ራሷን በሁለት እጆቿ በመያዝ ወደ መሬት አቀረቀረች። ሐሳብ አወጣች አወረደች፣ ግን ምንም ማድረግ አልቻለችም። በዚያው ቦታ ላይ እንደተቀመጠች ሳታውቀው ሰዓቱ ሄዶ ኖሯል። ወደ 6 ሰዓት አካባቢ ከአዲስ አበባ ወደ ክብረ መንግስት የሚሄደው አውቶቡስ ደረሰና ጥሩምባውን እየነፋ ወደ መናኸሪያው ገባ። እንደው ለምን አልባቱ ብላ ወደ መናኸሪያው በር ብትመለከትም ሔዋንና እናቷ ብቅ አላሉ። አውቶቡሱ የሚያወርደውን አውርዶ የሚጭነውን ጭኖ ወደ ክብረ መንግስት ጉዞውን ቀጠለ። ሸዋዬ ተስፋዋ ተሟጠጠ። ወደ ቤቷ ከመመለስ በቀር ምርጫ አልነበራትም። ወደ ዲላ ስለመመለሷ ማሰብ ስትጀምር ቀደም ሲል ይታያት የነበረ ቢሆንም ነገር ግን ትኩረት ወዳልሰጠችው አቅጣጫ ተኮረች። ያቺ ከዲላ ይዛት የመጣች ሊሆንቺን እንደገና ወደ ዲላ ስትጭን ተመለከተች። ጠጋ ብላ ስትመለከት በመኪና ውስጥ ሰው በሰው ላይ ተነባብሯል። የቆመው ከተቀመጠው ተሳፋሪ አይተናነስም። ጨነቃት። ድንገት ወደ መናኸሪያው በር ዞር ብላ ስትመለከት ያን ወጠምሻ ሹፌር አየችው። አሁንም ቁልፎቹን እያቅጨለጨለ ከውጪ ወደ ውስጥ ይገባል። መኪናዋ አጠገብ እስከሚደርስ ጠበቀችና የኔ ወንድም ስትል ጠራችው። እንደ መሽኮርመም እያለች አቤት አላት። በጥቁር ፊቱ ላይ ወተት መስሎ የሚታዩ ጥርሶቹን ፈገግ እያደረገ መኪና በጣም ሞልቷል፣ እንዴት ይሻለኛል አለችው በመለማመጥ አይነት። የመጣሽበት ጉዳይ አለቀ እንዴ? ጨርሼ ነበር፣ መመለሻው ግን ጨነቀኝ። እንደምንም ትሄጃለሻ አለና ሹፌሩ ወደ ረዳቱ ፊቱን መለስ አድርጎ እንዴት ነው ሞላ ሲል ረዳቱን ጠየቀው። የሞላ ነው አለው ረዳቱ የሚገባ ከተገኘ አሁንም ለመጫን የሚፈልግ መሆኑን በሚያመለክት አነጋገር። ሹፌሩ ሸዋዬንም ረዳቱንም ተወት አድርጎ ወደ ሌሎች ሰዎች ጠጋ ብሎ ያወራ ጀመር። ረዳቱ ዲላ 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 ማለቱን ቀጠለ። ሸዋዬ ግን ምናልባት ሹፌሩ ወንበር ፈልጎ ያስቀምጠኝ ይሆናል በማለት ቆማ ተጠብቀው ጀመር። ከትንሽ ቆይታ በኋላ ረዳቱ ሹፌሩን ተጣራ። ማንዴ ግባና እንሂድ አለ። ሹፌሩ የረዳቱን ጥሪ በመቀበል ያዋራቸው የነበሩትን ሰዎች ተሰናብቶ በመግቢያው በር በኩል ወደ መኪናው ሲያመራ ሸዋዬ ከተላለችና ማንዴ እንዴት አረከኝ ታዲያ ስትል እንደ ማፈር እያለች ጠየቀችው። የሾፌሩን ስም ከረዳቱ ጥሪ የወሰደችው ነው። አልገባሽም እንዴ አላት ሾፌሩ የራሱን መግቢያ በር ከፍቶ በእጁ ያዝ እንዳደረገ። መግቢያው ጨነቀኝ። ሾፌሩ ከመኪናው ላይ ወጥቶ ከተቀመጠ በኋላ ወደ ኋላው ዞሮ ሲመለከት እውነትም መኪናው ሞልቶ ተጨናንቋል። መተንፈሻ የለም። ግን አንድ ነገር ትዝ አለው። ሞተሩ ላይ ተቀምጠው ወደ ነበሩት ሰዎች እየተመለከተ እናንተ ተነሱ፣ ሞተር ላይ መቀመጥ ክልክል ነው፣ ወደ ኋላ ዳይ አላቸው። ሾፌር መሪ ይዞ የሚናገረው ሁሉ በተለይ በተቸገረ ተሳፋሪ ዘንድ ተቀባይነት አለውና ሰዎቹ እያጉተመተሙ ቢሆንም ተነሱ። ወደ ኋላ እየተጋፉ ተሸጋሽገው መቆማቸውን ካረጋገጠ በኋላ ሾፌሩ ከመኪና ወርዶ ሸዋዬ በራሱ በር በኩል እንድትገባና ሞተር ላይ እንድትቀመጥ አደረጋት። ሸዋዬ ገባችና ፊቷን ወደ ሾፌሩ አድርጋ እግሮቿን በማርሹ አጠገብ ኮርምታ በመቀመጥ ጉዞው ተጀመረ። አስቸገርኩ አይደል አለችው ሸዋዬ ሾፌሩ ማርሽ ሊቀይር ሲል እግሩ አወላክፎት የነበረውን አጋጣሚ መነሻ በማድረግ ምን ላድርግ በሴት ልጅ ላይ ጨከንም ብዬ ነው አላት። ሾፌሩ ቀና ብሎ በፈገግታ ያያት። ሁሉም እንዳንተ በሆነ አለች ሸዋዬ በመኪናው የፊት መስታወት ወደፊት እያየችና ፈገግ እያለች። በዕለቱ ነጣ ያለ ሰማያዊ ኮትና ጉርድ ቀሚስ ለብሳለች። ከጉልበቷ ጀምሮ እስከ ጡቷ ድረስ ሞላ ያለ ሰውነቷ በቀሚሷ ተወጥሮ ቅርጹ ይታያል። በዚያ ላይ አፍንጫ የሚሰነፍጥ ልዩ መዓዛ ያለው ሽቶ ተቀብታለች። እንዴት አላት ሹፌሩ ሳቅ ብሎ አየት እያደረጋት። ለሴት ልጅ ማዘንህ ነው። ግን እኮ እናንተ ሴቶች ለወንድ ልጅ አታዝኑ፣ የሚታዘንለትም አለ። ምን አይነት ወንድ ሊሆን ነው የሚታዘንለት ሲል እየሳቀ ጠየቃት። ልክ እንዳንተ ተባባሪ ሲሆን ነው አለችና ሸዋዬ ከት ብላ ሳቀች። ወደሽኛላ። መውደድ ሲሉ ታዲያ በቃ ገብቶኛል ውድድ
ውድድ አደረግኩ ማለት ነው በማለት ለራሱ ስቆ ሸዋዬን አሳቃት። ተጫዋች ቢጤ ሳትሆን አትቀርም። በተለይ አጫዋች ካገኘውማ እንዴት ማጫወት እችልበታለሁ። ሁለቱም ሳቁ። ፈገግታቸው ከፊታቸው ላይ ሳይጠፋ ለአፍታ ያህል ዝም ካሉ በኋላ ሾፌሩ ቀጠለ። ለምን መተሽ ነው ሲል ጠየቃት። ሰዎች ፈልጌ ነበር ግን አጥቻቸው ተመለስኩ። ስራዬንም ትቼ በከንቱ ለፋው አለችና ያ ቁጭቷ እንደገና ትዝ ብሏት ሳታውቀው ከንፈሯን ነከሰች። የት ነው የምትሰሪው? መምህር ነኝ። ኦ ምሁር ነሻ መባሌ ይሆን? ከአስተማሪ በላይ ምሁር አለ እንዴ? አለና እኛ ባለመማራችን አይደል የሰው መኪና ስንገፋ የምንኖረው አላት። ታዲያ የምትወፍሩት እናንተ አለችው ሸዋዬ ያን መሪ የያዘ ጠብደል ልጁን እየተመለከተች። ሰርቀን ስለምን በላኮ ነው። አየሽ እንዲህ እንዳሁኑ ትርፍ ሰው ስንጭን ቦጭቅ የምናደርጋትን ገንዘብ አንሳሳላትም። ወዲያው ጉርስ ነው። አለበለዚያማ ይነቃብን ይመስለናል። ለሚስቶቻችሁ ብትሰጧቸው እኮ ብላ ሳትጨርስ ሹፌሩ ቀደማት። ልብ ያላት ሴት የለችማ። ባለቤት ገንዘብ መያዝ አትችልም? እሷማ ገንዘቡን ብቻ ሳይሆን እሷም አብራ ጠፋች ማለት ነገሩ ብዙ ነው። እኔት አሁን አውርቼ አልጨርሰውም አላትና ሹፌሩ ለአፍታ ያህል ወደ ትካዜ ውስጥ ገባ። ሾፌሩ ባለትዳርና የአንድ ልጅ አባት ነበር። በስራው ጸባይ ከቦታ ቦታ ዘውትሮ ሲዘዋወር በመሃል ሚስቱ ከሌላ ወንድ ጋር ስትማግጥ ቆይታ የኋላ ኋላ እንዲያውም ጭራሽ ከርታው ተሰውራ ትቆያለች። ውላ አድራ ያንኑ ያማገጣትን ሰውዬ አግብታ መኖር ትጀምራለች። ሹፌሩ ከዚያ ወዲህ በወንደላጤነት ብቻውን ይኖራል። ይህን ታሪክ ለሸዋዬ ነገራትና አያሳዝንም ሲል ጠየቃት። በእውነት በጣም ያሳዝናል። ይኸውልሽ ያልተማረ ሰው ትርፉ ይሄ ብቻ ነው። መማር ብቻ ይምሰል ልብም ይጠይቃል። ጎሽ በማለት ሾፌሩ ሸዋዬን አደነቀና አየሽ ይህን እንኳ ማለትሽ የመማርሽ ውጤት ነው አላት ፈገግ ብሎ አየት እያደረጋት። ሐሳቤን ወደድከው? በእውነት አሁንስ አንቺንም ነው የወደድኩሽ። ተዋደድና ነገሩ ሞቶ። በራሳቸው ወሬና ንግግር ሁለቱም ተሳሳቁና ለአፍታ ያህል በዝምታ ተጓዙ። ቆየት ብሎ ግን ሾፌሩ ወሬውን ቀጠለ። የኔስ ታሪክ ተዘከዘከ ያንቺስ ሲል ጠየቃት። ሸዋዬን በማሽኮርመም አይነት ፈገግ ብሎ በቅንድቡ ስር አየት ታደረጋት። ምን ይመስልሃል አለችው ትንሽ ኮርመም አይነት አየት እያደረገችው። ልጆች ያሉሽ ይመስለኛል። ሸዋዬ አንገቷን በመነቅነቅ የለኝም የሚል መልስ ሰጠችው። እንዴ እስካሁን ምን ትጠብቂያለሽ? ባል አለችና ሸዋዬ ከት ብላ ለራሷ ሳቀች። እስካሁን አላገባሽም? ዘገየው እንዴ? አሁንም ሳቀች። ለነገሩ ይደረሳል አለና ምናልባት ዛሬ አብሮ ያዋለን ጌታ አብሮ ሊያሳድረን ይሆን እንዴ ብሎ ፈገግ እያለ ፊት ለፊት ያያት ጀመር። ጭራሽ እንዴ ማን ያውቃል ቢያጋባንስ? ሹፌርና አስተማሪ ተጋቡ ብሎ የዓለም ጋዜጠኛ ሁሉ ይሰብሰባ። ኧረ እባክህ ምን አገባን? ሹፌሩና ሸዋዬ እንዲህና እንዲያ እየተባባሉ ሲጫወቱ ሳያውቁት ዲላ መዳረሻ ከሆነችው የመጨረሻ ጎራ ላይ ደረሱ። መኪናዋ በመንገድ ላይ ባሉ የተለያዩ ትንንሽ ከተሞች እየቆመች ተሳፋሪ ስትጭን ስታወርድ ቆይታለች። ሾፌሩ ግን ቁም ሲባል መቆም፣ ሂድ ሲባል መሄድ እንጂ ስንት እንደወረደ ስንት እንደተሳፈረ አያስታውስም። ቀልቡ ሁሉ ከሸዋዬና ከጨዋታቸው ጋር ብቻ ነው። እንዴ ዲላ ደረስን እኮ አንቺ አላት ዲላ ከተማን ቁልቁል እየተመለከተ። አልታወቀህም አይደል? ኧረ ስም ሳንለዋወጥ እንዳንለያይ አለና ዞር ብሎ በፈገግታ እያያት እኔ ማንደፍሮ ጌጤነህ እባላለሁ፣ ሲያቆላምጡኝ ደግሞ ማንድዬ አለና አንቺስ ሲል ጠየቃት። ስምህ አልበዛም? ማን ያውቃል ገና አንቺም ትጨምሪልኝ ይሆናል በዚሁ ላይ በይ ንገሪኝ። ሸዋዬ ትንሽ ስትሽኮረመም ቆየችና ስሟን ባንዴ ጥቅልል አድርጋ ሳይሆን እየቆራረጠችና እንደ ዜማ መነሻ የመኪናውን ስፖንዳ በእግሯ እየመታች መምህርት ሸዋዬ ተስፋዬ ይባላለሁ አለችው። እኔ ደግሞ የሸዋ ልሽ አለሁ። እንዴ አለች ሸዋዬ በሆዷ። በርናባስ ወይሶም ለመጀመሪያ ጊዜ ሲተዋወቃት በዚህ ሁኔታና ስም አወጣጥ ነበር። በሆዷ ባርኔ ማንዴን ተከተልት ይሆን እንዴ አለች። ትናንት የሽኝቱን ድግስ በልታለችና ከእንግዲህ በርናባስ ላልተወሰነ ጊዜ ትዝታ ሆኖ እንደሚቀር ታውቃለች። ይመችሻል ሲል ማንደፍሮ ስለ ስም ቁልምጫው ጠየቃት። ድሮ የምጠራበት የነበረው ነው ስትል ሳቅ እያለች ከእንግዲህ ተወርሳቸዋል ብለሽ ንገሪያቸው ብሎ ማንደፍሮ ለራሱ ስቆ ሸዋዬን ማሳቃት። መኪናዋ ከዲላ መናኸሪያ ውስጥ ገባች። በየመንገዱ ታጭቆ የነበረ ተሳፋሪ ሁሉ መውረድ ጀመረ። ሸዋዬ ሞተር ላይ ስለነበረች መተላለፊያ ስላልነበራት መጠበቅ ነበረባትና ላፍታ ያህል በዚያው በተቀመጠችበት ላይ ተቀምጣ ሳለች ማንደፍሮ አናገራት። በቃ መውረድሽ ነው አላት እጇን ያዝ አድርጎ።
መኪና ታዲያ መኝታም አለው እንዴ? ባይኖረውም መኝታ ካለበት ቦታ ያደርሳል። ኧረ ከዚሁ እንዳታሳድረኝ ፈራሁ፣ ልቀቀኝ አለችው እየሳቀች። ቢያንስ አድራሻሽን። ምን ያደርግልሃል? አንቺን ፈልጌ ያገኝበታለሁ። ሌላ ጊዜማ ሌላ ይሰራበታል። አድራሻ ግን ዛሬ ማለቅ አለበት አለና ማንደፍሮ ጠበቅ ሲያደርጋት ሸዋዬ ተረታች። እሺ ስልኬን ያዘው። ማንደፍሮ ደስ እያለው ወረቀትና እስክሪፕቱ ከኪሱ እያወጣ የቤት ነው የሥራ ቦታ ሲል ጠየቃት። የመስሪያ ቤት። ማንደፍሮ ሸዋዬን ከመኪናው ወርዶ ከሸኛት በኋላ ወዲያው ወደ ስልክ መደወያ ቦታ መራ። ገና ሸዋዬ ከዓይኑ ሳጠፋ በሰጠችው ስልክ ደውሎ መምህርት ሸዋዬን ፈልጌ ነበር ብሎ ሲጠይቅ ዛሬ ስራ አልገባችም የሚል ምላሽ ተሰጠው። የሸዋዬን አድራሻ በትክክል ማግኘቱን አረጋገጠ። ብዙ አልቆየም። በዚያው ሰሞን ሸዋዬን በስልክ አግኝቶ ቀጠሮ አስያዛት። በቀጠሮ ሰዓትና ቦታ ተገናኙ። በሉ፣ ጠጡ፣ ተጫወቱ። ማንደፍሮ የማሳረጊያ ጥያቄ ሲያቀርብ በሸዋዬ ተቃውሞ ለሌላ ቀን ተላለፈበት። ያም ቀን እንዲሁ ደረሰ። ደግሞ ተገናኙ። ሸዋዬ ማንደፍሮን በቤቷ አስተናገደችው። ደጋገሙ። ሸዋዬ ማንደፍሮን ውድድ፣ ማንደፍሮን በዚያው ልምድ። ቋሚ መኖሪያው አዋሳ ቢሆንም ወደ ዲላ ብቅ ባለ ቁጥር አድራሻው የሸዋዬ ቤት ሆነ። ውል ያልያዘው ባልና ሚስትነት ተጀመረ። እነሆ ከዓመት በላይ ሆኗቸዋል። ያልታደሱ እንባዎች ክፍል 8 ይህን ይመስላል። ላይክ፣ ኮሜንት እና ሼር ማድረግ አትርሱ። አዳዲስ ቤተሰቦች ሰብስክራይብ አድርጉ። እንዲሁም ቻናላችንን ደግፉ። ሰላማችሁ ይብዛ።